ቆይ እሺ ምን እንድልህ ነው? ቆይ የምፈልገው እሺ ቆይ ተረጋጋ። እሺ ተረጋጋ። የሚገባሽ ቆይ አንቺ ቀጥቅጨሽ ነው እንደሚገባሽ ምንድነው? ይደርስላችኋል። ልክ እንዳንተ እህት እንዳንተ እናት ሰው የሌላቸው አንተ አሁን ሰው የላትም ብለህ ነው አይደል እንደዚህ ስታረጋት የነበረው? ያሏት አይደል ወንድሟ አይደል እንዴ? ለዛ አይደል የደበደብካት? ለዛ አይደል ፓራላይዝ ያረካት? አለ ፍቃድ እኮ እየቀረጽ አንተ ዝም ብለህ ነው የምትማታው። እጅ አስራ እንዴት ትማታለህ? አሳያ እዚህ በላይ ያጋካለ እሱ በጣም ደም ወጣኝ። ልብሴ እንዳለ በደም በስብሷል። እናቴ ስትመጣ በጣም ነው የደነገጠችው። በጣም አበደች። በቃ ምን ሆነሽ ነው ስትለኝ እሱ ነው አልኳት። እንደዚህ ነው የምትሄጂው? ቆይ ምጣት ነው ያለችው። ጮኸች፣ ሰዎች መጡ ምናምን ሆስፒታል ይዘው ሄዱ። ከዛ በቃ ሆስፒታሉን ቼክ አደረጉ። በቃ ፓራላይዝ ሆናለች። ከወገብ በታች አይሰራም አሉ። ሰላም ውድ ቤተሰቦቼ እንደምን አላችሁ? ያው እንግዲህ ድብቅ ካሜራችንን ካስቀመጠ በኋላ እዚህ አካባቢ ነበርን። እዚሁ ቁጭ ብለን እየተከታተልን ነበርና ድብቅ ካሜራውን በመናይበት ሰዓት እሱ ቤት ውስጥ እንደገባ አይተናል። ስለዚህ አሁን ቤት ውስጥ መሄድና እሱን ኢንተርቪው ማድረግ ይኖርብኛል። ወደ ውስጥ ገብቼ ከሱ ጋር የተወሰነ ኢንተርቪው ላድርገው። ይሄ ኢንተርቪው ምንድነው ለኔ የሚጠቅመኝ? አይኑ ውስጥ ማየት የምፈልጋቸው ነገሮች አሉ። እንዲሁም ደግሞ እንደ ማስረጃና መረጃ ያገለግለኝ ዘንድ ደግሞ የሚናገራቸውንም ቃላቶች ለመያዝ ፈልጋለሁ። መጥፎ ነገር ከማድረጉ በፊት እስኪ ኢንተርቪው ላድርገውና ከዛ በኋላም ደግሞ በድብቁ ካሜራችንን እናስቀጥላለን። ምንድነው ያሰበው ወይም ደግሞ ምንድነው ሊፈጠር የሚችለው የሚለውን ነገር ቼክ እናደርጋለን። እናንተ ግን እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ደግሞ እንዳይረሳ። በብዙ መልኩ እሱ ነገር እኛን ስለሚጠቅመን ላይክ፣ ሼር፣ ሰብስክራይብ አድርጉልን። ያው ስራው ትንሽ አድካሚ ነው እውነት ለመናገር። ረጅም ሰዓት ፀሐይ ላይ እንቆማለን። እሱን እንከታተላለን። ገባ አልገባ የሚለውን ነገር ምናምን እስካሁን ድረስ እዛ ላይ ነበር ነው። ስለዚህ አሁን ወደ ውስጥ እንገባለን። አብራችሁን ቆዩ እስኪ እንግባ በቃ። እኛ ሰላም ነው። እንዴት ነህ? ሰላም ነው። እንዴት ነህ? እስክንድር እባላለሁ። ለላምሮት ከዚህ በፊት ኢንተርቪው አድርጊያት ዊልቸር ምናምን እያሰባሰብን ነበር ለሷ እና አሁን ማናገር እችላለሁ አለች። እሺ ላምሮት እንዴት ነሽ? ሰላም ነው። እንዴት ነሽ? ሰላም ነሽ? አማን ነው። እንዴት ነው? ለውጥ የለም? ና ችግር የለም። ወንድሟ ነው መሰለኝ። ጠጋ ሰላም ነው። እንዴት ነህ? ይገባላል። ያው እንዳልኩ ነው ለሷ ዊልቸር ምናምን ነገር ለማሰባሰብ እየሞከረን ነበርና እንዴት ታየዋለህ ሐሳቡ? በጣም አሪፍ ነው፣ ደስ ይላል እንጂ አይደል? አዎ ጥሩ ሐሳብ ነው። በጣም ጥሩ ሐሳብ ነው። ግን አይቼህ አላውቅም። እመጣለሁ አይ ቲንክ አሁን ሶስተኛዬ ነው አይደል ስመጣ? ሶስተኛዬ ነው። አይቼህ አላውቅምና ዛሬ ድንገት ሳገኝ ደስ አለኝ። ያው ስራ ብዙ ጊዜ ፊልድ ክፍለ ሀገር ነበር የምሰራው እና ትንሽ ቆየት ብያለሁ። ወደ አመት ምናምን ሊሆን ነው። አንድ አመት ከወጣክ ምንድን ነው የምትሰራው? ፊልድ ነው ያው የምሰራው። ፊልድ የተለያዩ ስራ ኮንስትራክሽን ነው ወይስ? አይ ያው ሹፌርነት። ሹፌር ነው? ተቀጥሬ ነው የምሰራው። በእውነት ያው በተማርንበት ባይሆንም ያው አለ አይደለም ያው በተማርክበት እዚህ ሀገር ላይ መስራት ትንሽ በጣም ስለዚህ ያው ቢያንስ እንኳን ትንሽ ገቢ ባለው ነገር ላይ መንቀሳቀስ ለዛ ነው ያላያችሁ። አይ ይሁን፣ ዋናው ስራ ነው እንዴ። ስራ በዚህ ሰዓት መገኘቱ ራሱ ትልቅ ነገር ነውና እንዴት ነው ላምሮት አሁን ያለችበት ሁኔታ? በፊት ስታውቃትና አሁን ያለችበትን እስኪ። አዎ በጣም ተጎድታለች። ድሮ እንደዚህ አልነበረችም ማለት ቆሞ የሚሄድ ሰው አሁን ቁጭ ብሎ ስታየው ይከብዳል። ተደም ማለት ያው ወልቷል አይደለም? እንደዚህ ሆና ሳያት በጣም ነው የሚከፋኝ። እኔ ስላልነበርኩኝ ነው እንጂ ብኖር ኖሮ ይሄም ነገር አይከሰትም ነበር። እንዴት ለተከሰተ ማንዳስ እንዳረገው ምናምን መረጃው አለን? እኔ የለኝም መረጃው
ማለት በቃ ሰው ገብቶ እንደዚህ እንዳደረጋት ነው እንጂ የማውቀው እኔ ኖርማሊ በሰዓቱም አልነበርኩኝም። ነገር ያሉ ፊልድ ነው የምሰራው ብዬ ስትጎዳም አልነበርኩኝም። ደግሞ አጋጣሚ እንደነገረችኝ ከሆነ የዛን ቀን ጠዋት ፊልድ በመውጣበት ሰዓት ነው ይሄ ነገር የተከሰተው እና ኖርማሊ ደግሞ ስወጣ አጋጣሚ ስልኬም ጠፍቶ ነበር። በሰው የወጣ ሲም ነበረ ቀይሬ ያዝኩኝ። ብዙም ስራ ላይ ስለነበርኩኝ 1 አመት ሙሉ አልተደዋወልንም። እንዴት አስቻለ? ምልክ እናትህም አለቻል? አዎ ያው ማለት ሰላም ናቸው ብዬ ነው ይሄንም ነገር ይፈጠራል ብዬ አላሰብኩም። ሰላምማ ይኸውልህ ሳይሆኑ ቀርተው እህትህ እንደዚህ ነው። አየኋት እኮ። እንዴት አገኛት ግን ስትመጣ? በጣም ልብ የሚሰብር ነገር ነው ማለት እንደዚህ አልጠበቅኳትም ነበር። እኔ ብኖር ኖሮ እንደዚህ አይነት ነገር ይከሰታልን ብዬ አላስብም ጭራሽ። አሁን ደግሞ ስመጣ እንዲህ እየተንፈቀቀችም ሳገኛት በጣም ከፋኝ። ገብቶሃል አይደለ? ያው እህትህ እንደዚህ ሆና ስታያት ይሰማል። እና ደግሞ እናንተ ደግሞ ዊልቸር ምናምን ደግሞ ስትሉ ያው እኔ ወንድሟ እያለሁ እንደው ብችል ብዙ ነገርም ባደረኩኝ የአቅም ጉዳይ ሆኖ ነው ያው እንሯሯጣለን እንጂ አጋጣሚ ደግሞ አሁን ገና ከመጣው ዛሬ 3ኛ ቀን ነው። ገና ቅርብ ጊዜ ነው አመጣው። በእርግጥ አሁን ላይ ዊልቸር ራሱ ተወዷል። 80 ሺህ ብር 90 ሺህ ብር ነው የሚሉት። ያው እሱማ ነፃ ገበያ በለው እኮ ይጨምራል ከዛም በላይ። አሁንማ ሳይጨምርም አይቀርም። እኛም አሁን ምንድነው ሁኔታውን አየን። ያንተንም ማዘር ያው ስራ ላይም አይደሉም። አንዲት ቤት አለቻቸው። እሷን እንግዲህ እሷ ላይ እየቆጠቡ ለሷም ለሆድም አለ ምናምን አለና አንተ እንዴት ነው ተረዳቸዋለህ አይደል? ቤተሰቦች አንዴ በሚገባ እረዳለሁኝ። ማለት ቤቱ ኪራይ ብቻ ሳይሆን ማዘርም ትሰራ ነበረ እኔም ማውቀው እና እሷን ደግሞ ተመርቃ ከኔ በኋላ ስለጨረሰች ስራ ያው ለመጀመር ተፈተፍ እያለች ስለነበር በቃ ሁሉም ነገር ሰላም ነው ብዬ ነው። ለምን እሷ ትሰራለች፣ ማዘር የምትሰራ ከሆነ የሚከራየውን ቤት ካለ ያው ለመሯሯጥ ደግሞ እንደ መጀመሪያ ልጅነት ደግሞ ያው የሆነ ነገር ለሚያስ ትሮጣለህ። አይ ምልክ አሁን አንተ ቤተሰቦችን እረዳለሁ አልከኝና 1 አመት ሙሉ ግን ሳትረዳቸው አይከብድም? እሱ በእርግጥ ልክ ነህ። 1 አመት ይከብዳል። በእርግጥ እንደዚህ አድርጌም አላውቅም። ግን አንዳንድ ጊዜ የተሻለ ነገር ይዘህ ለመመለስ ስትል የምታደርገው ነገር የለም። ያው የኛ እኮ ስደት በለው እኮ ፊልድ ማለት ነፍስን ሰጥተህ የምትጓዝበት ነገር ነው። ገብቶሃል? ሽፍታ ያጋጥማል፣ ብዙ ነገሮች አሉ። ግን እንደዚህ ይከሰታል እንደዚህ ይሆናል ብዬ ደግሞ አልጠበቅኩኝም ነበረ። ገብቶሃል አይደል? ቴና ጠንካራ ናት። ያው እናቴም ደግሞ ብዙ ነገር ሆና ስለሆነ ያሳደገችን ጠንካራም ስለሆነች የሥራ ሰው ስለሆነች ቁጭ አትልም ብዬ ነው የማስበው። ያው እኔ ቀስ ብዬ እደርስላችኋለሁ ብዬ ነበር ያሰብኩት። ግን ስመጣ ያየሁት ነገር ትንሽ ልብ ይነካል። ገብቶሃል አይደል? ስለዚህ አሁን 1 አመት ሙሉ አልነበርክምና ያው ከ1 አመት በኋላ ስትመጣ ያየኸው ነገሮች ተገለባብጠዋል። በጣም ያሳዝናል። ስለዚህ አሁን አንተ እቅድህ ምንድነው? ለእህትህ ምን ለማድረግ ነው ያሰብከው? 1 አመት ሙሉ ከሰራ ተሰነች ፍራንክም ይዘህ መጣል ብዬ አስባለሁ። ያው ዘንድሮ ላይ ያው ገንዘቡን እንደምታውቀው ነው፣ እርባን የለውም። የዛሬ አመት ያዝከውን ገንዘብ ዛሬ ላይ በግማሽ ቀንሶ ነው የምታገኘው ዋጋው። ግን ቢሆንም ያው ለእህቴ ያላንስም ብዬ ነው። እኔ እንደዚህ እንደሆነችም አላወኩኝም ነበረ። በጣም እኛም እንግዲህ ያው ጥሩ ሰዓት ላይ ነው ድረስኩላቸውን ብዬ አስባለሁ። አሁን ላይ ከዚህም የከፋ ነገር አለመሆኑ እንደው በህይወትም ማግኘቴም አንድ ነገር ነው። እሱ ልክ ነው። የሚገርም ነገር ግን እንደዚህ አሁን እሷ ላይ ያደረሰባት ሰው ምንም ለማጣራት አልሞከርክም አንተ? ያው እንዳልኩ ከመጣው ገና 3ኛ ቀኔ ነው። ግን ብዙ ነገሮችን ሳትጠያይቅ እሷንም ስጠይቃት በቃ ያው ድንገት ሰው ገብቶ እንደሆነ ምናምን ነገር ነው የነገረችው። እና ያው ደግሞ ጠላት እንዳትል ደግሞ ጠላት የለንም እኛ ቤተሰብ ውስጥ አይደል እንዴ ማዘሩ። በቃ ችግር የለውም። ያው የሚገርም ነገር ግን ማለት ነው እንደዚህ የሚያረጉ ሰዎች አሉ። በቃ ሴትን በመደብደብ ወንድነት የሚያሳዩ ወንድነት ሴትን መደብደብ የሚመስላቸው ብዙ ልጆች አሉ። በጣም ያሳዝናል። ይሄ ያው የግንዛቤ ማነስ ነው እንጂ ሴት ልጅ የምትመታ ፍጥረት አይደለችም። እንኳን አይደለም እንደዚህ ለመደብደብ ይቅርና ለጥፊ እንኳን ብዙም ትሳሳለህ። ይሄ ግንዛቤ ማነስ ነው። እንደዚህ አይነት ሰዎች ራሱ መቀጥቀጥ አያስፈልግም። እንደ ሴት ሲደበደቡ የሚገኙት ልጆች መቀጥቀጥ ትላለህ እንዴ? ቢሰቀል ራሱ ጥሩ ነው እንጂ በጣም የሚገርመው ባለፈው ራሱ እዛ እኛ ሰፈር እንትን እኛ የምንኖርበት አካባቢ
ወንድምና እህት ናቸውና ወንድምየው እህትየዋን ብር ካልሰጠሽኝ በሚል ምክንያት ብቻ ቅጥቅጥ ነው ያደርጋት። ፖሊስ መጥቶ ምናምን ያገላገላቸውና ምንድነው የሚባለው? ይሄ መስገብገብ ነው የሚባለው። እንዴት ሰው እህቱ እንደዚህ ያደርጋል? ያውም ለገንዘብ ብሎ እኮ ነው። ጭራሽ ምክንያቱ እንኳን ሌላ ነገር እንኳን ቢሆን አዎ እንደው ምክንያት ይኖራል ትላለህ፣ ግን ለገንዘብ ብቻ ግን እንደዚህ ያውም እህትን የሚያል ነገር። እህትን ተመልከት እንግዲህ እህቱን የጎረቤት ልጅ እንኳን አትነካም አይደለም የራስን እህት። እኔ አሁን የምር ፖሊሶችን ቢያደርገኝ በጊዜው እኔ የምር እንደዚህ አሰሬው አይደለም የሚሄደው አሰሬ ፍጥኝ አሰሬ ቂጡን ነው በሳማ መለበል። የእውነት ግርፋትማ ምን ያደርጋል ለምን ይሄ ስቅላት ወይ ሞት ካልሆነ በስተቀር እኮ እንደዚህ አይነት ነገር ገብቷል። ከበድ ያለ ነገር ካልወሰድክ እኮ ስለዚህ እንደ ማስተማሪያ እሱን መስቀል ይሻላል። ለማንኛውም እንግዲህ አልያዘህ ዛሬ የመጣ ነው የተወሰነውን ጨርሰናል። እሺ ኦልሞስት ወደ 75% ገንዘቡን አግኝተናል። እሱን ልንነግራት ነበር አጋጣሚ አንተን ያገኘነ። ስለዚህ የተወሰነች ነው የቀረች። እንግዲህ እሱም የተወሰነ ገንዘብ ካለው ካንተም ጋር አጨማምራ ሞላና ያንቺን እንትን እንደሚሆን እናደርጋለን። አይሻል? ችግር የለውም እንኳን ጎሎ እኔ የታያርለች እንዴ ስለዚህ ከዚህም በላይ የሚገባት የተወሰነውን አንተ እንድትሞላልን በዚህ አጋጣሚ የምትችለውን ያክል አድርግልንና እንግዲህ ላምሮት ዊልቸሯን ይዘን መተን እየሳቀን እሺ ማን ያረጋን እየገፋን እንወጣለን። እንዳልኩሽ ያው ያስቀመጥነው ነገር አለ እሷን ምናምን ነገር እናወራበታለን። እሺ እሺ ብራዘር ቴንክ ዩ ግን በጣም አመሰግናለሁ። እኛ ነን እንጂ ብናመሰግነው በጣም አመሰግናለሁ። አይዞሽ ላምሮት እሺ ማዘራ በሉ በቃ እንገናኛለን። እሺ ሰላም ሁኑ። አመሰግናለሁ። ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30%ቱን ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይሄ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። ምንድነው ደግሞ እነዚህ ምንድን ናቸው? ታዲያ ምንድነው ልመና ምናምን ስብሰባ ምናምን ነገር? አይ ድንገት ሲያዩ ስለደነገጡ ያው ቤት ከምቀመጥ ወጣ እንድሰራ ምናምን። ይኸውልሽ አሁን የመጣሁበትን ምክንያት ታውቂያለሽ አይደል? ጉዳዩ እንዴት አድርገሽልኛል? እየሞከርኩ ነው። ምንድነው መሞከር? እየሞከርኩ ነው ትያለሽ እንዴ? እየሞከርኩ ነው። እኔ ሙከራ ምናምን ነገር መስማት አልፈልግም። 1 ዓመት ሙሉ ሰጥቼሽ ነው ድል ሄድኩት። ቆይ አንተ ገንዘብ በልጦብህ ነው ከኛ? ገንዘብ መብለጥ አይደለም ይሄ። ገንዘብ ማብለጥና መብለጥ ሳይሆን ምን አለ መሰለሽ፣ ቤት የተፈጠረው ለሰው ልጅ ነው እንጂ ሰው አይደለም ለቤት የተፈጠረው። ገብቶሻል አይደል? መጠቀም እስካለብን ድረስ መጠቀም አለብን። ቢያንስ አንቺ ታናሽ ነሽ አይደለም እንዴ? ብዙ ገንዘብ የሚያስፈልግሽ አይደለም።
እኔ ግን ቢያንስ ይሄንን ነገር አድርጌ ሸጬ የሆነች መኪና እንኳን ገዝቼ የምሰራውን ፊልድ እንኳን ስራውን አውቀዋለሁ። ትርፍ ያለው ነገር ነው እኮ። አሁን ስለኔ ስለ ጤንነቴ ማሰብ አይሻልም? ጤንነትሽ እኮ ይመለሳል እኮ። ገንዘቡ እኮ ይደረሳል። አሁን ይኸውልሽ እየነገርኩሽ ያለሁት ነገር ይኸውልሽ ቀላልና ቀላል ነገር ነው። 3 ቀን እድል ሰጥቼሻለሁኝ አይደል? አሁን መወሰን ማትሺ ከሆነ እኔ ወስናለሁ። ጨርስልሃለሁ። ሰሞኑን ውሰደው፣ ችግር ሰሞኑን ሳይሆን በቃ መሆን ያለበትን ነገር እናድርግ ነው እኮ። ምን አልኩሽ? እየሞከርኩ ነው አልኩህ እኮ። መሞከር አይደለም ማድረግ ነው። መሞከር እኮ ማለት እኮ የማይቻል ነገር ሲሆን ይሄ እኮ የሚቻል ነገር ነው። ለእናቴ የምንነግራትና ችግር የለውም ውሰደው። ለእሷ ግን ማሳወቅ አለብን። ይሄ ችግር የለውም፣ ቀላል ነው ለእሷ ለማሳወቅ። ማዘሯ ነይማ ቁጭ በይማ፣ አንድ ማማክርሽ ነገር አለ። ምንድነው? ያው እንግዲህ አመቱ ሙሉ ፊልድ እየሰራሁ ነበር ብዬሻለሁ። አሁን የመጣሁት ነገሮችን ለማስተካከል ነው። ግልጹንም ነግርሽ ነገር ምን እንደሆነ ታውቂያለሽ? ልጅሽን ነው ይኸውልሽ፣ የሰባበራት ሌላ ሰው አይደለም፣ እኔ ነኝ የሰባበርኩት። ለምን? ድምፅሽን ቀንሽና ላውራሽ፣ እያወራሁሽ ነው። ኧረ ደግሞ ይኸውልሽ ይሄ ቤት ተሽጦ ስራ መስራት ካለበት እንዲሰራ ነው ገንዘቡ። እኔ መኪና ገዝቼ ፊልድ ሹፍርና የምሰራውን በራሴ መኪና አድርጌ መስራት ፈልጋለሁ፣ እንደማንኛውም ጓደኞቼ፣ እንደማንኛውም ሰው። ተረዳሽኝ አይደለም? ይሄ ነገር ግን አይሆንም። አልረዳህም። እሷም አልረዳም ብላኝ ነው እንደዚህ ሆነችው። አዳምጠኝ። እሷን ሰባበርክ፣ ከዛ ቤት ተሸጠ። የት አባት ልትወድቅ ነው? መኪናው ቤት ይሆናል፣ ገንዘብ ይሆናል፣ ምግብ ይሆናል። የት አባት ልትወድቅ ነው? እኔ ሴት አባቴ ልደቅ? ይኸውልሽ አንድ ነገር በጣም ቀላል ነው። የሰራሁት ቤት አንድ ነገር ልንገርሽ፣ በጣም ቀላል ነገር ነው። አልሰማህም? አትንገረኝ። ለፍቼ ያኖርኩትን ቤት ዛሬ ደግሞ አንተ ደረስክና ሻጮክ። ይሄ የምሸጠው ዝም ብዬ ላጠፋው አይደለም፣ ስራ እንድንሰራበት ነው። ራሴ እሷም እንዳንቺ ይኸውልሽ ተከራክራኝ የሆነችውን እያየሻት ነው አይደለም? ደውጣና ስራ ተከራክራኝ፣ ስሚኝ ይኸውልሽ እዚህ ጋር ተከራክራኝ የሆነችውን እያየሻት ነው አይደለም? ስለዚህ አንቺንም እንደዚህ አድርጌ እኮ አንድ ክፍል ቤት ውስጥ እኮ ማለት ነው ቁጭ አድርጌ በሚረዳ ሁኔታ ይሄንን ቤት እኮ ሸጬ አንቺን በሚረዳ ሁኔታ አንድ ቤት ውስጥ አጉሪያችሁ ይችላል። ይቀናሃል? እሱ ችግር የለውም። አዎ ችግር የለውም። በሄድክበት ነው አንተ ገደል የምትገባ። ችግር የለውም ለሱ። ያኔ ይሻልሃል አይደል? አሁን እየነገርኳቸው ያለሁት ተመልሼ የመጣሁት ይሄንን ጉዳይ ለማስተካከል ነው። እሷን አውርቻት እሺ ብላለች የራሷን ድርሻ። እኔ ስለእናንተ ድርሻ አያገባኝም። እኔ የራሴን መውደቂያዬ ነው። ስለእናንተ የአባታችሁ ድርሻ የሰጣችሁን እኔ አያገባኝም። የራሴ ውስጥ ግን እንዳትገባ። ምን ማለት ነው የራሴ ውስጥ ማለት? ሁላችንም አንድ ላይ አይደለ እንዴ ያለን? በቃ አይሸጥም። ምን ማለት ነው አይሸጥም? አይሸጥማ፣ መውደቂያዬ ማረችበት ነው። የቤቱን ጉዳይ ታዩና ስለራስሽ መጨነቅም ሊኖርብሽ ይችላል። እኔን ትሰብረኝ አስፈላጊ ከሆነ ማትረጂኝ ከሆነ ሰብረኝ ማትረጂኝ ከሆነ አዎ የሌሎቹ እናት ልጆቻቸውን እየተረዱ አይደለም እንዴ ስንት ነገር የሚያደርጉት? አንቺ ጥላቻ ካልሆነ በስተቀር ይሄ ንብረት ተራ ነገር አይደለም እንዴ? ዛሬ እኮ ኖር በስርዓቱ አኖርኳችሁ። መጨረሻ ይሄ ከሆነ ምንድነው መጨረሻሽ ይሄ የሚሆነው? ወደቂ እኮ አይደለም እኮ ይሰራበት እኮ ነው። እና ቢሸጣ ታዲያ እንዴ በእኛ ነው እንዴ ጀምረው መሸጥ? አዎ በእኛ ልትጀምረው ነው አንተ። በእኛ አይደለም የተጀመረው። ልሽ ማዘሩ አሁንም እየነገርኩሽ ያለሁት ነገር ግልጽና ቀላል ነገር ነው። አንቺ ተስማምተሻል አይደለም? እኔ አላሰብኩበትም። ምን ማለት ነው አላሰብኩበትም? አሁን መስጠት ነበር። ምንድነው የምትሞክሪው? እኔ እዚህ ጋር ልጨቃጨቅ አይደለም የመጣሁት። ዛሬ ነው የመጣሁት፣ ወስኜ ነው የመጣሁት። አንድ አመት ጊዜ ሰጠዋችሁም ወስኜ ነው የመጣሁት ዛሬ። አንተ በእኔ ቤት አዛዥ ነህ። ቤቱ እኮ የኔ ነው። አዛዥ ነህ። የኛ ነው ነው የሚባለው፣ የኔ ሳይሆን የኛ ነው ነው። አንተ ወለድኩ እንጂ አልወለድከኝ። ለምን የምታዘኝ? እያዘዝኩሽ አይደል? አዎ እንደ ቤተሰብ እያማከርኩሽ ነው። አረ ቤቱ የኔ ነው ሳይሆን የኛ ነው። ደግሞ እኔ ነኝ የቀረው። እኔ ልሽ አሁንም ቢሆን አስፈላጊ ከሆነ ይሄንንም ከማድረግ ወደ ኋላ አይደለም። ህይወት መቀየር ካለበት ይቀየራል። ሁሉ ጊዜ በአንድ አይነት ህይወት ነው እንደሚቀጥለው። እናንተም እንደዚህ ሆናችሁ ነው እንደ መኖር የምትፈልጉት? አይ ተሰባ እኔስ ልጅሽ አይደል እንዴ? እንደዚህ ሆኜ ነው እንዴ እንድንቀጥለው ፈልግ። ስለዚህ እኔ አንተን ደግሞ ልስበርሃ እንደዚህ ከፈለክ ፍላጎት ይሆነ። አሁን እሺ ቆይ የመጨረሻ ውሳኔሽን ነው የምፈልገው። የመጨረሻ ውሳኔሽ ይሄ ቤት እኔና እሷ ተስማምተናል፣ ይሸጥ ብለናል። ይሄ ቤት መሸጡ አይቀርም። ግራም ነፈሰ ቀኝ። ለቤቱ ስታስቢ ለራስሽም አስቢ።
መሸጥ እኔ የምፈልገው ሰርተን እንድንቀየርበት ነው እንጂ እኔ ወስጄ ለብቼ ላጠፋው አይደለም። አይሆንም እትይኝ ከሆነ ግን እኔ ወደ ሌላ ነገር ውስጥ ነው የምገባው። ምክንያቱም እንደ ልጅ እያየሽኝ አይደለም ማለት ነው። ወሬን ነው የምትሄጂው። ሳንጨርስ የትም የምትሄጂበት ነገር የለም። መሄጃ አለኝ እኔ እናቴ እኮ መሄጃ ካለሽ ታዲያ ለምንድን ነው ቤቱን የማይሸጠው? መሄጃ ተመልሼ የምመጣበት ቤት እኮ ነው። ታዲያ መሄጃ አለኝ እኮ እያልሽ ነው እኮ የምመጣበት ቤት እኮ ነው። ጉዳይ አለኝ እኔ እንዳንተ መች ደረቴን ነፋ መች ጠገብኩ። ይኸውልሽ ሁለታችሁን አንድ ክፍል ቤት ውስጥ እኮ ማስቀመጥ እኮ በጣም በቂ ነው። ሽባ አድርጎ ቀላል ነገር ነው። ከዛ አንድ ሰራተኛ መቅጠር ከዛ እኮ በጣም ቀላል ነገር ነው። ግን ያ ነገር ለምን ይሆናል ነው? ስለዚህ አሁን ትስማሚያለሽ አትስማሚም? የመጨረሻ ውሳኔሽን ንገሪኝ። እሷን ያደረኳትን አይተሻል አይደለም? ለምንድን ነው ያ ነገር ውስጥ የምትከቺው? አሁን ለሚሰማ ሰው እኮ እኔ ክፉ ነው የምመስለው እኮ። ጥሩ ሰው ነህ። ጥሩ በመሆን እንዲያርጋል። በጣም ጥሩ። ይኸውልሽ አሁን ትዕግስቴን እያስጨረሽኝ ነው። እኔ 1 አመት ሙሉ በረሃ ለበረሃ ተንከራትቼ የመጣሁት እናንተ ትወስናላችሁ ብዬ ነው። ወንጀልህ ተሸሽገህ ነው። ምንም ወንጀል ምናምን አይደለም። ማንኛውም ሰው እህትና ወንድም ይጣላል። እንኳን እህትና ወንድም እናትና ልጅም ይጣላል። ስለዚህ አሁን እየጠየቁሽ ያለሁት ነገር ወስነሻል ወይንስ አልወሰንሽም ነው? ይሄ ቤት ይሸጥ ወይስ አይሸጥ? ቆይ ምንም ማሰብ አያስፈልግም። ማረፊያዬን አዘጋጅቼ ችግር የለውም። እኔ ማረፊያውን እኔ ያዘጋጅላችኋለሁ። መጀመሪያ ይዘጋጅ። ይኸውልሽ ቤቱ ለመሸጥ ይታሰብና ከዛ በኋላ ቤቱ ይሸጥ እንጂ ማረፊያ የሚያሳስብ ነገር አይደለም። ለጆድቄ ነው ማለት። ለምንድን ነው? ኪራይ ቤትም እኮ አለ እኮ። ማንኛውም ሰው እየሰራ እኮ እየተከራይቶ እየኖረ አይደለም እንዴ? ስለዚህ እኔ አሁን የምፈልገው ላስብበት ምናምን የሚል ነገር አይደለም። የሰው ልጅ ከ1 አመት በላይ ምንም የሚያስብበት ጊዜ የለም። 1 አመት እንኳን አንተን ያስብኩኝ አላስብም። እኔ ነግሬሽ ነው የሄድኩት አይደለም? ጨርሰሽ ትጠብቂኛለሽ ብዬ ነበር። ጭራሽ አንቺ እንኳን ጨርሰሽ ልጠብቂኝ፣ ጭራሽ ሌላ ሰው በዚህ ያክተለተላችሁ ትጠብቁኛላችሁ። መብቴ ነው በቤቴ ታዛኝ። አሁን እሺ፣ ለማንኛውም ማዘሯ ሌላ ነገር ውስጥ አትክተችኝ። ይሄ ቤት ይሸጥ። እኔ ዛሬ ነገ አልልም። እየሰማሽኝ ነው አይደለም? ዛሬ ነገ አልልም። የሚሸጥ ከሆነ ዶክሜንቱን አሁን አምጪው። ውልና ማስረጃ እንሂድ። እኔ ገዢ ያለኝ ማለቅ ይችላል። እኔ በሌለው ተስማማ። አንቺንም እንደሱ አድርጌ ነው እንደዚህ የሚገባሽ? ቆይ አንቺ ቀጥቅጨሽ ነው እንደሚገባሽ? ምንድን ነው? እሺ ጥጋበኛ ምንድነው? ጥጋበኝነት በረደልህ? ምንድነው? ምን እያረካት ነበር? እናንተ የፈለኩትን ላደርግ እችላለሁ፣ ግን እናንተ ማናችሁ? ማንስ ብሎ እናንተን የፈለክ እጄና ስራት አሁንም ስርዓትን ይዘህ ማትቀመጥ ከሆነ እንቀጥላለን። ገና እቀጠቅጣለሁ እኮ ነው ያላችሁት እኮ። ቤትህ አይደለም ይሄ፣ የእናት ቤት እንጂ አንተ ቤት አይደለም። አንተ ጥገኛ ነህ። ዝም በል እባክህ። የምንድነው ጥገኝነቴ? ጥገኛ ነህ። እኔና እናቴና አባቴ ቤት ነው አይደለም። አንተ ጥገኛ ነህ። አንተ መተምት ነግረኝ። አሁን እኔ የምነግርህ እንዴት ነው? አንተ ማን ገና ቀጥቅጫ አስወጣለሁ እዚህ ቤት። አንተ ማን? ካሜራ ምናምን ነገር ይሄ ካሜራ ስቆይ ምንድነው ይኸውልህ፣ እኔ መርማሪ ጋዜጠኛ ነኝ። እኔ እሱ አይመለከተኝም። አይመለከትህም አይደለ? ይኸውልህ ስለ ያስፈልጋል አይደል? ካሜራ ስትቀርጽ ምራስ። አዎ፣ አንተስ ፍቃድ አለ? እህትህን ለመደብደብ እናትህን ለመደብደብ ፍቃድ አለ? እሱ አይመለከትህም። እሱ አይመለከትህም አትበል። ማስረጃ አለህ ወይ? አዎ አለኝ። ማስረጃ ላሳይ? ማስረጃ ነው የፈለግከው አይደለ? ምን አባህ ስትለፈልፍ እንደነበረ እናትህን ምን ስትላት እንደነበረ ይኸው እዚህ ጋር ተመልከት። እያንዳንዷ መረጃ መብት እኮ የለህም እኮ። ለምንድን ነው መብት የሌለኝ? እስኪ መልስልኝ። ለምንድን ነው መብት የሌለኝ? ለምንድን ነው መብት የሌለኝ? መልስልኝ። ለምንድን ነው መብት የሌለኝ? ያለ ፍቃድ እኮ እየቀረጽክ አንተ ዝም ብለህ የምትማታ እጅ አስራ እንዴት ትማታለህ? እዚህ በላይ ካለ አዎ ይሄዳል እኮ። ታዲያ ማንነትህ ምንድን ነው? ወይ መታወቂያ ያሳየኝ ወይ ምንድን ነው? መርማሪ ጋዜጠኛ ከሆንኩ አይበቃም ነው ወይስ አሁንም መቀጥቀጥ ፈልገህ? ደግሞ መርማሪ ጋዜጠኛ የሚባል ደግሞ ከየት የመጣ ነገር ነው? አዎ መርማሪ ጋዜጠኛ ማለት የተጎዱ ሰዎችን የሚያግዝ፣ ሰዎች ሲጨነቁ ሲጎዱ ይመጣል፣ ይደርስላቸዋል። ልክ እንዳንተ እህት እንዳንተ እናት ሰው የሌላቸው። አንተ አሁን ሰው የላትም ብለህ ነው አይደል እንደዚህ ስታረጋት የነበረው? ያሏት አይደል? ወንድሟ አይደል እንዴ? ለዛሬ ላይ ደበደብካት፣ ለዛሬ ፓራላይዝ ያረካት። ወንድምናት መጣላት የመጀመሪያ ነው። ፓራላይዝ ከማድረግ ፓራላይዝ አድርገህ ገንዘብ ስጭኝ እስከ ማለት የደረሰ ወንድምነት
ይሄ ነው አንተ ወንድም የምን የቤተሰብ ጉዳይ ነው? የቤተሰብ ጉዳይ ነው። የእናሱ የምንኖረው የቤተሰብ ጉዳይ ነው። ኧረ አዎ። ስለዚህ የቤተሰብ ጉዳይ ወደ ፖሊስ ጣቢያ ይዞ ልጅ እንዴት ነው ይዞ ልሂድና ከዛ ፖሊስ ጣቢያ ሄደህ ታወራለህ? ለምንድን ነው ፖሊስ ጣቢያ የምሄድበት ጉዳይ ምንድን ነው? እሺ ፖሊስ ጣቢያ የምትሄድበት ጉዳይ የመጀመሪያው እህትን እንደደበደብካት ለገንዘብ ብለህ እህትን እዚህ ቅጥቅጥ አድርገህ ሽባ አድርጋት እንደሄድክ እዛ ደግሞ የሆነ ቦታ ሄዳ 1 ዓመት እንደጠፋ። ሁለተኛ ነገር ደግሞ እዚህ ጋር እናትህን አንቀህ ለመግደል ሙከራ ስታረግ የተያዝክበት ቪዲዮ አለ። ምንድን ነው አንቄ ለመግደል? ምንድን ነው? ሰው እኮ ይጣላል እኮ። እሱን ፖሊስ ጣቢያ ሄደህ ታወራዋለህ ወይ? ሰው ይጣላል እንደዛ ነው ብለህ ትመልስላቸዋለህ? ማስረጃ ካለ ማስረጃውን ልስጣቸው። አሁን ያሳየሁህን እዚህ ጋራ ምንም ከእናንተ ጋር የሚያገናኘኝ ነገር የለም። ይሄ የቤተሰብ ጉዳይ ነው። ከቤተሰቤ ጋር የምጨርሰው ነገር ነው። የቤተሰብ ጉዳይ ቢሆን ኑሮ እኔ እዚህ ውስጥ አልገባ ነበር። የቤተሰብ ጉዳይ ብቻ ሳይሆን አንተ የመግደል ሙከራ ነው ያደረገው። ዛሬ ምን ልታረጋት ነው የመጣው? የመግደል ሙከራ ቢሆን ኑሮ ሞት አልነበር እንዴ የምታገኛት? ይሄ የመግደል ሙከራ ኦልሬዲ እኮ ገላታል። ሰውዬ እንዴት ነው መገላት? ገላት። ሆስፒታል ላይ እኮ ስንት ጊዜ 6 ወር ነው የተኛችው በአንተ ምክንያት። አንተ ደብድባት ሄደህ ያውን በብረት ቀጥቅጣት። ህሊና አለ? ቅድም ምንድን ነው ስትለኝ ነበር? አንተ ምንድን ነው ስትለኝ ነበር ቅድም? እንደዚህ ትሆናለሽ ብዬ አይደለም። በብረት የመታት እንድትዘል ነው። በቃ በሰዓቱ ተናድጄ ነበረ። እንደዚህ እንድትሆንም ብዬ አልነበረም። ከዛ የታባን ሄድከው? እኔ ስራ ነበር እየሰራኝ ነበር። አታትበጥረቅብኝ። ምንድን ነው መበጠረቀው? ወይ ታስሬ ነበር ልበልህ እንዴ? ይኸውልህ የተፈጠረው ነገር ምን እንደሆነ እኔ ላብራራልህ። ብር ስጭኝ መኪና ልግዛ ከጓደኞቼ ጋር አልካት። የለም አለች። ያ የቤተሰብ ጉዳይ ነው አልኩ። እኔ ደግሞ አይደለም እንዴ? የቤተሰብ ጉዳይ ነው አትበለኝ። 10 ጊዜ የቤተሰብ ጉዳይ ነው አትበለኝ። የቤተሰብ ጉዳይማ የቤተሰብ ጉዳይ ስላልሆነ የቤተሰብ ጉዳይ ስላልሆነ እኮ ነው የገባው። ለምንድን ነው አንተ ጣልቃ የምትገባው እንዴ? ቆይ እሺ ምን እንድልህ ነው? ቆይ የምፈልገው እሺ ቆይ ተረጋጋ። እሺ ተረጋጋ። ቆይ ምንድን ነው የፈለግከው? ምን እንድልህ ነው? ቆይ የምፈልገው ሌባ ነህ እንዴ? አንተ ነፍሰ ገዳይ ነህ። የማንን ነፍስ አጠፋ ይተኛል? ይኸው ልታጠፋት ነው ጭራሽ ብለህ የእናትህን ነፍስ ልታጠፋት አልነበር? ልታጠፋት አልነበረም? እንዴት ነው አሁን ባልደርስብህ ድሮ እንዴት ልታረግ? አሁን ባልደርስብህ ምን ልታረጋት ነበር? ምን ልታረጋት ነበር? አሁን ባልደርስብህ ምን አባል ልታረጋት ነበር? ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤት መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣቸዋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። መልስልኝ። በቃ ተናድጄ ነበረ። ሰው ልጅ ተናዶ ደግሞ ይጣላል። ከዛን ቀን እንደ ፓራላይዝ ልታረጋት? ይኸውልህ የኔ ወንድም አሁን ከኔ ጋር መከራከር ነው የያዝከው ወይስ መስማማት ነው የምትፈልገው? እኔ መከራከርም አልፈልግም፣ መስማማትም ደግሞ ካለብኝ የምስማማውን ጉዳይ ማወቅ መቻል አለብኝ። ገባህ አይደል? ይኸውልህ የምትስማማው ወደ ሳይሆን በግድ ነው። የመጀመሪያው ነገር አይ ካንተ ጋር አልስማማ የምትለኝ ከሆነ አሁን ያሳየውን ፋይል በሙሉ ይዤው ወደ ጣቢያ እሄዳለሁ አይደል? እንደዛ ነው የፈለከው አይደል? እንደዛ አይደለም እኔ የፈለኩት። በመጀመሪያ ደረጃ እኮ
መስማማት አልፈልግም አይደል ያልከው? ቆይ እሺ በምንድን ነው የምንስማማው? እሺ ቆይ ንገረኝ። መጀመሪያ ንገረኝ። ያጠፋውን ጥፋት ንገረኝ። ምንድን ነው ያደረከው? ምንድን ነው እህቴን ያደረካት? እህቴ እንዲህ ትሆናለች ብዬ አላሰብኩኝም ነበረ። በቃ እሺ ምንድን ነው የተፈጠረው? ለምንድን ነው እንደዚህ ያደረካት? ይኸውልህ ወንድሜ አንድ ነገር ልንገርህ። ወጣት አይደለም ቢያንስ ትረዳኛለህ ብዬ አስባለሁ። እሺ ይኸውልህ እኔ እንደዚህ አይነት ነገር ላደርጋትም ፈልጌ አይደለም፣ ግን ይሄንን ነገር ያደረኩበት ደግሞ ምክንያቴ ምን መሰለህ? እኔ ተመርቄያለሁ። ያደግኩትን አስተዳደግ አውቀዋለሁ። እንደ መጀመሪያ ልጅነቴ ብዙ ነገር ማድረግ መቻል አለብኝ። በተማርኩበት ስራ ወጥቼ ስራ ለመስራት አልቻልኩኝም። የተሻለ እውቀት የተሻለ ወረቀት ይዤ ግን መስራት አልቻልኩኝም። ስለዚህ ምንድነው ማድረግ ያለብኝ ማለት ነው? በራስ ነገር መንቀሳቀስ ነው። በራስ ነገር መንቀሳቀስ ማለት ደግሞ እኔ ጓደኞቼ ምናምን እንዳለ ጓደኞቼ ማለት ይችላል ከኔ ውጪ ቤተሰቦቻቸውን ገንዘብ ተቀብለው የራሳቸው መኪና ገዝተው ፊል ይሰራሉ። እኔ ጓደኛዬን መኪና ተቀጥሬ እንዴት እሰራለሁ? እኔ ራሴን መስራት እየቻልኩኝ ተረዳኸኝ አይደለም? ስለዚህ ይሄንን ነገር ደግሞ መጥቼ ቤተሰቤን ሳማክር መጀመሪያ እህቴን አማከርኳት። ሳማክራት በቃ የእናታችን ድርሻ አለ፣ ግን የእናታችንን ሳይሆን የኔና ያንቺን ድርሻ እሷ ገና ትንሽ ነች፣ ታናሼ ናት። ቢያንስ ገብቷላ ተመርቃ መውጣቷ ነው። ስለዚህ እኔ ደግሞ በእሷ ድርሻ ደግሞ የራሴን ጨምሬ የምሰራ ከሆነ ገብቷላ ለእሷም ለእናታችንም አላንስም ብዬ ነው። የእናታችን ድርሻ አለ፣ ያ በቂ ነው ለሁለቱም። እኔ እዚህ ጋር ሰርቼ ለመቀየር ነው። ነገር ግን እነሱ ያሰቡበት መንገድ ግን እስከዛሬ እንደ ወንድምና እንደ ልጅ ሳይሆን በሌላ ነገር ሲያስቡኝ ከኔ ይልቅ ገንዘብን ሲያስበልጡብኝ ተበሳጮኝ በሰዓቱ። ገብቷል አይደለም? እኔም ሰርቼ ልቀየር እናንተንም ልቀይር ነው ያልኩት። ስለዚህ በሰዓቱ በጣም አናደደችኝ። እንዴት ይሆናል የእናታችን ድርሻ የእናታ አባታችን ቤት ምናምን እንዴ! በጣም አናደደችኝ። እንደዚህ ትሆናለች ብዬ አላሰብኩም ነበር። ስናደድ ማድረገውን አላውቅም። በቃ መታኋት። እንደዚህ ትሆናለች ብዬ አላሰብኩም። ጠይወጣ እንደዚህ ትሆናለች ያላሰብኩም የሚለው እሱን አሁን ስለሱ ሳይሆን እያወራን ያለ ነው። አሳማኝ ምክንያት አለኝ ነው አይደለ? አሁን እንዳልከው ልቀየር ነው እንጂ ያልኩት ልስራቅ ወይም ደግሞ ሌላ ነገር ውስጥ ልግባ አላልኩም። ያን ነገር ደግሞ አግዙኝ ነው ያልኳቸው ነው አይደል? እነሱ ደግሞ አንፈልግም የማለት መብት አላቸው የላቸውም? ይሄን ብቻ ነገር መብት አላቸው። ግን እንደ ቤተሰብ ከሆነ ግን ይሄ ቤተሰብ ጉዳይ ከሆነ እንደ ቤተሰብ ከሆነ ምን ችግር አለው? ያንተን ድርሻ እኮ አንሰጥህም ማለት ነው። አንተ ግን ከዛ በላይ ነው የፈለከው። ምክንያቱም የኔ ድርሻ እኮ ምንም ያን ያህል በቂ አይደለም። ቢያንስ ግን የእህቴን ግን ብጨምርበት ለእሷ ምንም አያስፈልጋትም ያን ያህል። ለምንድን ነው ለእሷ የሚያስፈልጋት? ገንዘብ የማያስፈልገው ሰው አለ ቤተሰብ? ገንዘብ የማያስፈልገው ሰው የለም። ነገር ግን ቢያንስ አሁን እሷ ካለችበት እና እኔ ካለሁበት እኔ በሰራበት እሷ ገንዘብ በሚያስፈልግበት ሰዓት ላይ እኔ መልስላታለሁ። እንኳን አይደለም ይቅርና የእሷን የእናቴን ራሱ በወስድ ምንም ችግር የለውም። እናቴም እንደ ልጅ ካየችኝ። ግን እነሱ ደግሞ አልፈለጉም። ይሄ እኮ መብት ነው በነገር ላይ ማለት ነው። አንተ አሁን መብት ያልሆነውን ነገር መብት ለማድረግ ስለጣርክ ነው ሁሉ ነገር የመጣው። አሁን መናገር ማሳመን በምንችልበት ታሳምናለህ። ከተስማሙ ተስማሙ፣ ካልተስማሙ ግን የራሳቸው ንብረት ነው። በንብረታቸው ደግሞ እንደፈለጉ የመናገርም የመወሰን መብት አላቸው። እነዚህ ሰዎች አንፈልግም ካሉ ሌላ አማራጭን ፈልግ። ሁሉም ልጅ እኮ የቤተሰቡን ንብረት እያወጣ ስለሸጠ አይደለም መኪና ይገዛው። ሁሉም ልጅ የቤተሰቡን ንብረት ስለተጠቀመ አይደለም ሀብታም ይሆናል። ለፍቶ ጥሮ ግሮ ነው። አንተም በራስህ ለፍተህ ጥረህ ግረህ የፈለግከውን ማድረግ ይችላል። የግድ ሁሉ ጊዜ ሁሉም በሆነ በቤተሰቡ እገዛ ነው ያለው ሁሉ ማለት ነው ኖ ያንተ ጓደኞች የቤተሰባቸውን ንብረት ተቀበሉና አንተ መቀበል አለብህ። እንደዛ ነው እንደምታስበው። የሚቻል ከሆነ ምን ችግር አለ? አንሰጥም ካሉስ ቤተሰብ አይደለሁኝ አንተ ይኸውልህ፣ እናት እና አባት ኃላፊነታቸው አንተ ማሳደግ እና ማስተማር ነው አይደል? እና ንብረት ማነው ሆድህ እንዳይጎል ምናምን ነው። ንብረት መስጠት ግዴታቸው አይደለም። እነሱም ለፍተው ነው ያመጡት ይሄን ነገር እንጂ ሀብት ኑሯቸው ቤተሰባቸው አውርሷቸው አይደለም። ይሄን ነገር አውቃለሁ። እናትም አባትም ለፉ ጣሩ፣ ይሄን ቤት ሰሩ በጉልበታቸው። አሁን ደግሞ አንተ ከነሱ የሚጠበቀውን አንተን ማሳደግ ነው፣ አንተን ማስተማር ነው፣ እንዳይጎልብህ ማድረግ ነው። ያን ነገር አድርገዋል፣ አስተምረዋል፣ ጨረሱ። ኃላፊነታቸው ይሄ ነው። ከዚህ በኋላ በተማርክበትም ስራ ባልተማርክበትም ስራ ያንተ ኃላፊነት እንጂ እነሱ አይደሉም ይሄን ነገር የሚሰሩልህ። አሁን አንተ ኤክሰስ መጣ። ምንድነው የፈለከው? ከናትህ ከማስተማር ከማኖር አልፈው ጭራሽ ንብረታቸውን ሸጠው እነሱ ጎዳና ወጥተው ነው ላንተ መኪና የሚገዙልህ። እነሱ መኖሪያ አጥተው ነው ላንተ መኪና የሚገዙልህ። እሺ እናት የት ትሄድ? ከዛ በኋላ ላንተ ይሄ ቤት ተሸጠ፣ እሱ የት ነው የምትሄደው? ሌላ ትገዛለህ ስትል ኪራይ ቤት እኮ አለ እኮ። ኪራይ ቤት የሰው ልጅ እኮ እስከሚቀየር ድረስ እኮ ተከራይቶ ይኖራል እኮ። እሷ እኮ ሽማግሌ ናት። አንተን ስታሳድግ ኑሮዋን ህይወቷን የጨረሰች ሴት ናት።
ከዚህ በኋላ እንደ አዲስ የምትኖር ሴት አይደለችም። አንተ ለምን እዛ ሌላ ሀገር ሄዳ አሰራም? በረሃ ለበረሃ ለምን አትከራተትም? ራስህ ጉልበትህን እንችላለን። ለምንድን ነው የእናትህን ድካም እንደገና ወደኋላ ለመውሰድ ለመብላት የምትሞክረው? እሷ እኮ የምትችለውን ነገር አድርጋለች አይደል? አንተ የሚገባትን አድርጋለች። እኔ እንቀየር ነው ያልኩት እኮ። እሷ ደግሞ አንተ ራስህ ተቀየር አለች። ሄደህ ተቀየር። ቤቷ አይደለም አንተን የሚቀየር። እጅ ቤት እንዲሁ ምን አድርጊ ነው የምትለው? መኖሪያዋን መጦሪያዋን አንዲት ቤት ነው እያከራየች የምትኖረው እኮ ሴት። አንዲት ቤት ተጨማሪ ቤት እንኳን የለውም። ለመስራት እንኳን አይመችም። ምን ያህል ጠባብ እንደሆነ ታውቃለህ? እዚህ ቤት ወጣ እንደገና ተከራይተሽ ኑሪ። የቤት ኪራይ ቤት ይመጣል። እየሰራች አይደለም እቺ ሴት። ገንዘብ እንደሆነ ያልቃል፣ ታውቀዋለህ። እኔ ሰር የለም እንዴ? ዛሬ ለገንዘብ እህትን የቀጠቀጥክ ሴት ነገ የቤት ኪራይ ክፈል ብትባል እሺ ብለህ የምትከፍላት መስለህ? አላቅሽም እንደምትላት ግልጽ ነው። ይኸውልህ አንተን በመጀመሪያ ደረጃ ልትታመን የምትችል ልጅ አይደለም። ለትንሿ ነገር እንኳን ታማኙን አልተገኘም። እናትህንም ሆነ እህትህን እንዴት እንዳንገላታቸው አይተናል ባይናችን፣ በቂ ማስረጃ። ግንስ አንተ የምትማር አይነት ሰው አይደለም። በእውነት ነው የምነግርህ። እናትህ እንደዚህ መከሯን ያየችው እንደዚህ አይነት ልጅ ለመውለድ መሆኑን ብታቅ ኖሮ አንተ እንደዚህ አታሳድግም። ከመጀመሪያው ለማደጎ ብትሰጥ ይሻላት ነበር። በጣም የምታሳፍረው ጭራሽ ሰው በዚህ እድሜው ለእናቱ መሆን ሲገባ አንተ እንዴት እንደምትሳሳልህ ታውቃለህ? ግን አንተ እናትህ ለአንተ እንዴት እንደምትጨነቅ ግን ታውቃለህ? እህትህን እንደዚህ ደብድበት የምታስበው ስላንተ አንተ እንዳትታሰር ነው። 1 ዓመት ሙሉ ለፖሊስ ያልተናገረችው አንተ እንዳትታሰርበት ብላ። አንተ ግን ጭራሽ እናትህን ልትገል የተነሳ ሰው። እሷ ግን እሱ ምንም የሚያውቀው ነገር የለም፣ እንዲጨነቅ አልፈልግም። ሁለቱም ነው የምነግርህ፣ ሁለቱም እህትህም እናትህም ስለ አንተ ነው የሚጨነቁት፣ ስለ አንተ። አንተ ግን በተቃራኒው እነሱን ስለመግደል፣ እነሱን ከዚህ ቤት ስለማስወጣት። ጓደኞቼ የራሳቸው ህይወት አላቸው፣ ትሰማኛለህ? አንተ የራስህ ህይወት አለ። አንተና ጓደኞችህ አንድ አይነት ህይወት ልትኖሩ አትችሉ። እነሱ የራሳቸው ቤተሰብ አላቸው፣ አንተ የራስህ ቤተሰብ አለ። እነሱ የተመቻቸ ኑሮ ሊኖሩ ይችላሉ፣ አንተ የተመቻቸ በጣም የምታሳፍር ሰው። ገና ለገና ጓደኞች ሀብታም ናቸውና ብለህ እናትህን ልትገል ትነሳለህ? እኔ ልገል አልተነሳሁም። ምንድን ነው ያረካት ታዲያ? ምን ልታረጋ? ልስማት ነው? ሰው ይጋጫል አይደለም እንዴ? በቃ ተጋጫል። እህትህንም እኮ እንደመጣም አላየሁም። ይኸውልህ እህትህንም እኮ ይጋጫል ብለን ያጋጫት። ከዛ በኋላ እግሯን እንዳይንቀሳቀስ ያረካታል። እንደዛ ነው እናትህን ልታረጋት ነበር? እሱን ሀሳብ እኔ ካላሰቡልኝ ምን ሆነ ነው? እና ለልጇ ካላሰበች ምን ማለት ነው? እናት ልጇን ኃላፊነቷ ምንድን ነው? ንብረቷን ሸጣ ለልጇ መስጠት ነው ኃላፊነቷ። ሰው ነፍስ የሚሰጥ የለም። ለምን ብላ ለአንተ መስጠት? እሷ ሳትኖረው እስካሁን ድረስ ያሳደገች አይበቃት? እስካሁን ድረስ ለአንተ የኖረች አይበቃት? ከዚህ በኋላ ስለአንተ ብላ የምትጨነቅበት ምክንያት ምንድን ነው? አንተን ለማኖር አንተን ለማሳደግ አባትህ በልጅነትህ ሲሞት መከሯን እያየች የቀን ስራ እየሰራች ምን እየሰራች አሳደገች። ይሄ ነው ኃላፊነት እኮ የእሷ ኃላፊነት። እዚህ አደረሰች፣ ትልቅ ሰው አደረገች፣ አስተማረች። ዩኒቨርሲቲ ገብተህ እስክትወጣ ድረስ ሁሉም ምንም ነገር ሳይጎልብህ አስተማረች። ከዚህ በላይ ምን ታርግ? ለምንድን ነው ራስ ወዳድ የምትሆነው? ይሄ እኮ በጣም ራስ ወዳድነት ነው። ይሄ ራስ ወዳድነት አይደል? እናትህ ከዚህ በላይ ምን ማድረግ ታርግ እንዴ? እኔ አብረን እንቀየር ነው ያልኩት። የት ሄድልክ? ምን የተማረ ሰው ሁሉም ስራ አለው ማለት ነው እንዴ? የራሱን ስራ ለመስራት ይሞክራል ሰውዬ። የቀን ስራ ለምን አሰራም? መብትህ ነው እኮ። አሁንስ እየሰራ አይደል? ለምን በምትሰራ ትቀየር? ለምን የእናትህን ንብረት ትፈልጋለህ? እስኪ ያዝና ከዛ በኋላ መንግስት ማበድር ይበል፣ ባንክ ማበድር ይበል። የምትሰራውን ስራ ለመጠጥና ለምናምን ከምታወጣ ያዘው፣ ቆጠበው፣ ከዛ የሆነ ነገር ስራበት። ለምንድን ነው ዘለ የእናትህን ንብረት ብቻ የምታየው? አትሊስት እኮ ሰው እኮ የሆነ ነገር ይዞ ነው የሚጠይቀው። ሲጠይቅ እንኳን እሺ ስንት ብር አለህ እና ትሙላለህ? እናት ምንም የለህም እኮ። እስካሁን የሰራውን ስራ አንድ ቀን እስኪ የቡና መጠጫ ብለህ ሰጥተሃታል? አንድ ቀን ነይ ልጋብዝሽ እስኪ ልጅሽ ይሄን ያህል ዓመት ስታስተምሪኝ አንድ ቀን እንኳን አልጋበዝኩሽም፣ ነይ እራት እንብላ ብለህ ይዛት እናትህን ወጣል? ነይ ልጋብዝሽ ብለህ እንደው ቀሚስ ገዝተህላታል? ተወቀም ሻሽ ገዝተህ ሰጥተሃታል ወይ? ይሄን እንኳን ያላደረክ ልጅ ነህ። ዛሬ 3 ሚሊዮን 5 ሚሊዮን ስጭኝ የምትላት አሁን እሺ፣ ቆይ ምን እያልከኝ ነው? እያልኩ ያልኩት እናቴን ነው አይደለም እንዴ? አዎ እናትህን የምትጠይቃት ግን ስትፈልግ ነው። እናትህን እያስገደድካት አይደለም። እኔ ደግሞ ማስገደድን እንድታውቀው ፈልጋለሁ።
አስገድጄ ጣቢያ ወስዳለሁ። ለምንድን ነው ጣቢያ የምትወስደኝ? ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙ። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎን ይዘው ቤት የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። እንግዲህ ውድ ቤተሰቦቻችን ያው የተፈጠረውን ነገር አይታችሁታል። ልጃቸው ያው ያረገውን ነገር ትንሽ ለአእምሮ የሚከብድ ነው። እናቱን ነው እንግዲህ ሲያንቃት የደረስ ነው። ማዘር ያው እንግዲህ ልጁን ጣቢያ ደርሰናል። አመሰግናለሁ። በጣም ተባረኩ። እግዚአብሔር ይስጥልኝ ልጆቼ፣ እንኳንም ደረሳችሁልኝ። አመሰግናለሁ። የእውነት ክፉ አይንካችሁ። ያው አመሰግናለሁ። ይቀጣ እንግዲህ እኔንም ሊገለኝ እናንተ እኮ ባደርሱልኝ እንደው በቃ ሞትኩት እንጂ ምኑን ተረፍኩት። እንኳንም መጣችሁልኝ። አመሰግናለሁ። እግዚአብሔር ይስጥልኝ። አንቺስ እንዴት ነሽ? በጣም ነው የማመሰግነው። ያው እንግዲህ አትርፋችሁታል ቤቱንም ከመሸጥ በጣም ነው የምናመሰግነው። እናቴንም አትርፋሃታል። አሁን እኔ ግራ የገባኝ ነበር የሚደርሳት። አዎ ወደ እሳቸው እንደዚህ ማድረጉ ነው እኔም ግራ ያጋባኝ። በዚህ ያህል ደረጃ መማራሩ፣ በዚህ ያህል ደረጃ እናቱን እስከ መግደል መድረስ ማሰብ፣ ይሄ ከአንድ ልጅ እኔ እንጃ። እንደዚህ ነበር በፊት ሲበሳጭ እንደዚህ ያደርጋል ምናምን ማለት ጭራሽ ኧረ በጣም ታዛዤ እናቴ በቃ የማይለኝ ነገር የለም። በቃ እንደዚህ እዚህ ላይ መሸከም ያህል ነው ወይ እናቴ ሆዴ ምናምን እንዲህ ነበር የሚለው። የእውነት እኔ ከምን አይነት ሰዎች ጋር ገጥሞ ከምን አይነት ባለሀብቶች ጋር ገጥሞ ይሄን ታሪክ እንደመጣበት እንጂ በጣም ታዛዥ ልጅ ነበረ፣ ጥሩ ልጅ ነበረ። ዛሬ ግን እንዲህ ብስጭጭት ብሎ እሷን አስደርድቦ እንደገና ወደ እኔ እሷንም እንዳላስታመም አንድ ክፍል ነው ዘግቼባችሁ የምሄደው 2000ንም ዛሬ እንደዚህ አይነት ልጅ ይሁንብኝ። ኧረ እንዲህ አልነበረም በፊት። በጣም ጥሩ ልጅ ነበር። ያው እንግዲህ እናትሽንም አንድ ነገር ሳያደርጉ መደረሱ በጣም ነው የማመሰግነው። እውነት በጣም ትልቅ ነገር ነው ያረክልኝ ለኔ። የቤቱንም እሱም እንዳለ ሆኖ እናቴን ራሱ ማትረፍ አሁን እሷም እንደኔ ሆና ቢሆን ኖሮ አስበው፣ ማን ነው እኔን ራሱ የሚያግዘኝ? ማን ያግዘናል ሁለታችንን?
እሱ የራሱን ጥቅም ነው የሚያየውና ከዛ ስላዳንከን እውነት እግዚአብሔር ያክብርልን። እንግዲህ አሁን ልናረግ የምንችለው ምንድነው? ፖሊስ ጣቢያ ወስደናል ያለውን ነገር እንትን ይላል። ለፖሊስ ሪፖርት አድርገናል። ማስረጃዎችንም ሰጥተናቸዋል። አስፈላጊው ነገር ይቀጥላል። ግን እሱ መታነጽ አለበት። አሁን ይሄ ነገ ተፈቶ ድጋሚ ወደዚህ ነገር መመለስ አይደለም ቁም ነገሩ። መታነጽ አለበት። በስነ ምግባርም መታነጽ ስላለበት አስፈላጊውን ነገር እናደርግለታለን። እኛም እዛው ባለበት ሰዓት ልጁ አንዳንዴ የሆነ ብዙ ጊዜ ወጣቶች እርስ በርስ የመወዳደር ምናምን ነገር አለ። እንትና መኪና አለው፣ እንትና መኪና የለውም፣ እንትና አይፎን ገዝቷል እኛ አልገዛውም እያሉ የሚጨናነቁበት ጊዜ ላይ ያለ ነው እና ያን ነገር ትክክል አይደለም። ወላጆችም ልጆቻችሁን ስታሳድጉ ስትመክሩ ውድድር ከራስ ጋር ነው እንጂ ከሌላ ሰው ጋር አይደለም። ፉክክር አያስፈልግም። የእንትና ልጅ እንትን ስላለው የኔ ልጅ እንደዚህ ይሁን። አሁን ወላጆችም የምናጠፋው ጥፋት አለ። አሁን ወላጅ የሚያጠፋው ጥፋት ብዬ የማስበው እኔ ምንድነው በፉክክር ልጆቹ እንዲያርጉ ማድረግ። እንትና እንደዚህ አድርጎ አንተ እንዲህ ሳታረግ የሚባል ነገር ውስጥ ይገባል። ያ ነገር ደግሞ ልጆቹን አላስፈላጊ ጭንቀት ውስጥ አላስፈላጊ ራስ ማጣት ይሄ አሁን ዛሬ የተፈጠረውን ነገርም እስኪደርስ ድረስ የሚደርስ ነገር ይፈጠራል። ስለዚህ ወላጆች እንትና እንደዚህ አድርጎማ አንተ እንደዚህ ማድረግ አለብህ እያልን ፉክክር ውስጥ አናስገባቸው። ልጆች ራሳቸውን ችለው የራሳቸው ጸጋ ያላቸው መሳል የሚችል ልጅ አለ፣ መሮጥ የሚችል ልጅ አለ፣ ኳስ የሚችል ልጅ አለ። ሁሉም የተለያየ ጊፍት ነው ያለው፣ የተለያየ ስጦታ ነው ያለው። እንዴት እሱ ሩጦ ያሸነፈውን ነገር እንዴት አንተ ሩጦ አላሸነፍክም ብላችሁ ልጆችን አላስፈላጊ ፉክክር ውስጥ አንክተታቸው። ሲያድጉም ልክ እንደ ዛሬ ነገር ይፈጠራል። አሁን እንዴት ነው ጓደኛዬ መኪና ስላለው እንዴ እኔ መኪና የለኝም የሚል ትውልድ የተፈጠረው በዚህ ምክንያት ነው። አላስፈላጊ ፉክክር ይባላል። ሰው እንደ ቤቱ ነው የሚኖረው። ዛሬ እዚህ ቤት ውስጥ እንዴት እንደሚኖሩ እነማዘር ያውቃሉ፣ ራሳቸው ያውቃሉ። ግን ልጁ ከዚህ በላይ ፈለገ። ጓደኞቹ G+3 እና G+4 ውስጥ የሚኖሩ ጓደኞች ሊሆኑ ይችላሉ። እነሱ ስላደረጉ እነሱ ያደረጉትን ላድርግ በሚል እሳቤ ተነስቶ ነው እንግዲህ ሁሉ ነገር የተፈጠረው። ስለዚህ ወላጆች ልጆቻቸውን ስታሳድጉ አላስፈላጊ ፉክክር አስቀሩ። የእንትና ልጅ እንደዚህ አድርጋማ የኔ ቤት እንደዚህ ሳይደረግ አይባልም። እንትና ቤት ቲቪ ተገዝቷል ብላችሁ እኛ ቤት ቲቪ እንዴት አልተገዛም አትበሉ። እንደዚህ ይሄ በጣም የሚያስጠላ ፉክክር ነው በእውነት። እናንተ ላይ ወላጆች ላይ የሚታየው ነገር ወደ ልጆች ይመጣል። ወላጆች ሳታስቡት እናንተ ላይ የሚፈጸመው ነገር ነው ልጆች እዛው በልጅነታቸው አብሯቸው እያደገ የሚመጣው እና ፉክክር አታርጉት። በቃ እንዴት ነው ህይወት ፉክክር አይደለም። ሁላችንም የራሳችን ጸጋ አለ፣ በራሳችን ጸጋ እንኖር። ሁላችን የራሳችን የተሰጠን መክሊት አለ፣ በመክሊታችን እንኖር። የዛኛውን መክሊት ከዚህ ጋር እናወዳድረው። መሳቅ የሚችላል፣ ማልቀስ የሚችላል፣ በቃ አለቀ። ሁሉም በራሱ መንገድ ይሂድ። ይህንን ነገር ለማለት እወዳለሁ። ብዙ ጊዜ ስለታዘብኩት ነው። ከቅርብ ጊዜ ወዲህ ይሄ እንዴት ነው በገንዘብ ምክንያት በውርስ ምክንያት የተፈጠረ ችግር ብዙ ጊዜ አይተናል፣ በወላጆች ምክንያት። ስለዚህ አንድ ወላጅ ከሌላ ወላጅ የሚያዩን የፉክክር መንፈስ ልጆች ጋር ያድጋል። ልጆችም ልክ እንደዚህ አይነት ነገር ይፈጽማሉ። ዛሬ ከታዘብኳቸው ነገሮች አንዱ ይሄ ልጅ ፉክክር ውስጥ ገብቶ ነው ይሄን ሁሉ ነገር ያደረገው። ጓደኞቹ መኪና ሲነዱ አየ፣ ይሄው እናትየዋን መኪና ካላስነዳሽኝ ወይም መኪና ካልገዛሽልኝ የሚል አላስፈላጊ ጭንቀት ውስጥ ነው እናቱንም እህቱንም እስከ መጉዳት የደረሰው ማለት ነው። ስለዚህ አይዟችሁ፣ እግዚአብሔር ይማርሽ፣ ጨርሶ ይማርሽ። እኛ እንግዲህ የዊልቸሩንም ነገር እናስብበታለን። ምንችለው ነገር ከሆነ እንሞክራለን፣ ማንችለው ከሆነ ደግሞ ሌላ የመንግስት ተቋም ምናምን እንዲረዳሽ እንሞክራለን ማለት ነው። ውድ ቤተሰቦቼ ግን አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። መልካም ጊዜ